ባል ራስ ነው። ባልና ሚስትን አዋህዶ የሚያኖራቸው ሃይማኖት ነው። እስቲ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ባልና ሚስትን የሚያዋህዳቸው ሃይማኖት ነው እንጂ ሰውን ጠብቆ ማዳን አይቻልም ማለት ነው። መተማመን የሌለበት ትዳር ሁል ጊዜ ቁስል ነው። መተማመን አለባችሁ። ሚስታችሁን ለባላችሁ አሳልፈት ለእግዚአብሔር አሳልፎ መስጠት፣ ባል ለእግዚአብሔር አሳልፎ መስጠት። ሰውን በስልኩ ቴክስት እየጎረጎራችሁ ልትከታተሉት አትችሉም። ማንዳንት የደወለችልን ይሄ ማን ነው ቴክስት እያላችሁ ብትዳረቁ ጥቅማ ትርፍ የለው፣ መቁሰል ነው። ተውት በቃ። ሰውን ራሱን ለራሱና ለእግዚአብሔር ተውት። አባታችን አብርሃም ሳራን ለማን ነው የተዋት? ለእግዚአብሔር። ምንና ሲባል ሌላ ሀገር ምንድን ነው ያለ? ሌላ ሀገር ሄዶ እህቴ ናት። እህቴ ናት ያለ ምንድን ነው? እኔ እህቴ ናት ልበል፣ ሚስትነቷን ደግሞ እግዚአብሔር ይጠብቅልኝ ብሎ ነው። ጠበቀለት። ንጉሱ ሌሊት ይመጣ ታው የነብይ ሚስት ናት እንዳትደርሳል። ትዳርን ሃይማኖት ይጠብቀዋል እንጂ ጥርጥር አይጠብቀው። ስለዚህ በሃይማኖት ተዋህዶ መኖር ይገባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በመጨረሻም አንድ ዕለት የሚባለው ስንት ሰዓት ነው? አቤት ስንት ሰዓት ነው? 24 ሰዓት። እሺ ቀኑ ስንት ይሆናል? ሌሊቱ ሰዓት ሁልጊዜ ነው ግን ነው? ሁልጊዜ 12 ነው አይደል? እኩል አይደለም። አሁን አንዳንድ ጊዜ ሌሊቱ ይረዝማል አይደለም እንዴ? 14 ሰዓት ድረስ ይሄዳል። በተለይ አሜሪካ እና አውሮፓ በክረምታቸው ጊዜ ጨለማው ነው የሚረዝመው። ጨለማው እየረዘመ ይሄዳል በክረምቱ ወቅት። አንዳንድ ጊዜ ደግሞ ምን ይሆናል? ብርሃኑ ይረዝማል። አንዳንድ ሰሞን ሚስት መልካም ትሆናለች፣ አንዳንድ ሰሞን ደግሞ ባል መልካም ይሆናል። ዙሮ ግን 24 ሰዓት ናቸው አይደል? ዙሮ ምንድነው? ትዳር ነው ማለት ነው። ሁል ጊዜ ሃይ ኤክስፔክቴሽን የሚባል አይደለም? ይሄንን ማስወገድ ነው። በቃ እንደው እሷ ጋር ከሆንኩኝ ገነት ነው ብለህ አታስብ። እሱ ጋር ከገባው እንደው ተመስገን አይባልም። ሰው ስንት ነገር እኮ ይዞ ነው የሚመጣው። ያስተዳደግ ባክግራውንድ አለው፣ የእውቀት ባክግራውንድ አለው፣ የመንፈሳዊ ልህቀት ደረጃው ያነሰ ሊሆን ይችላል። ጓደኞቹ የሚጭኑበት ነገር አለው፣ አካባቢው የሚጭንበት ነገር አለው፣ ኑሮው ራሱ የሚጭንበት መንገድ አለው። ሰይጣን ራሱን የቻለ ፈተና ይጭንበታል። ሰው በዚህ ሁሉ መከራ ተከቦ የሚኖር ሰው ነው እና ስህተትን ማለፍ መልመድ አለብን። ስህተትን ማለፍ፣ ሰውን እንደ መልአክ አለመጠበቅ፣ እንዲሳሳት መፍቀድ ያስፈልጋል። ይሄው እንደሆነ ትዳሩ ቅዱስ ሆኖ ከእግዚአብሔር የሚያደርስ ይሆናል። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንደዚያ ከሆነ ከውሃ ዳር መታጨት ምንድን ነው? እስኪ አንድ ጊዜ በሉ። ከውሃ ዳር መታጨት በሉ። ከውሃ ዳር መታጨት። ከውሃ ዳር መታጨት ማለት መሰላችሁ? ያዕቆብ የክርስቶስ ምሳሌ ነው። ይስሐቅ የክርስቶስ ምሳሌ ነው። ዮሴፍ የክርስቶስ ምሳሌ ነው። ውሃ የቃለ እግዚአብሔርና የጥምቀት ምሳሌ ነው። ጉድጓድ የቤተክርስቲያን ምሳሌ ናት። ልክ አባቶቻችን እነዚያ ታላላቆች ይስሐቅ፣ ያዕቆብ፣ ሙሴ ሶስቱ ሚስቶቻቸውን ከውሃ ዳር እንዳጩ ክርስቶስ ነፍስን የሚያጫት ቃለ እግዚአብሔር ስትቀዳ ሲያገኛት ነው። ነፍስን የሚያጫት ክርስቶስ ነፍስን የሚያጫት ከጥምቀት ውስጥ ሲያገኛት ነው። ያን ጊዜ ክርስቶስ ሙሽራ ለመሆን ትጣቻለች። ለዚህ ነው ቅዱስ ጳውሎስ ፋርኩክሙ ለኩልክሙ ለአሐዱ ምት፣ ሁላችሁንም ለአንድ ሙሽራ አጫችኋለሁ ዘውቱ ክርስቶስ፣ እርሱም ክርስቶስ ነው ይላል። ሰው ለክብር የሚታጨው ውሃ ሲቀዳ ተገኝቶ ነው። ለጵጵስና የሚታጨው ውሃ ሲቀዳ የተገኘው ነው። ውሃ ምንድን ነው? እወቁ እናንተ ቤተክርስቲያናችሁን። ቃለ እግዚአብሔር አትሉ? ውሃ ምንድን ነው? ቃለ እግዚአብሔር በሉ። ጉድጓድ ማናት? ቤተክርስቲያን። ስለዚህ ውሃ ሲቀዳ የተገኘው ለክብር ይታጫል። ቃለ እግዚአብሔር ሲቀዳ የሚገኘውን ለሹመት፣ ለክብር፣ ለቅስና፣ ለዲቁና ያጩታል። ኢይኩን አሐዱሂ ቀሲሰ ዘያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አምላክ ወዶ ያጻፋቸውን ቅዱሳት መጻሕፍትን ያልተማረ ቅስና አይሾምም። ይልቁንም አራቱን ወንጌል እንኳን ያልተማረ ዲያቆንም እንደዚሁ
ስለዚህ ውሃ ሲቀዳ የተገኘው ነው የሚመረጠው። በጥምቀት ያጨናል፣ በቃለ እግዚአብሔር ያጨናል። እናንተንም እንደዚሁ የሚያጫችሁ አንድ በጥምቀት ተገኝታችኋል። ሁለተኛ በሕይወታችሁ ዘመን ሁሉ ቃለ እግዚአብሔር ስትቀዱ የምትኖሩ ከሆነ ክርስቶስ እንደዚህ ሴት ለሙሽርትነት ያጫችኋል። ቃለ እግዚአብሔር ሁል ጊዜ ቅዱ። ከዚያ የሕይወትን ውሃ ታገኙታላችሁ። የሕይወት ውሃ ያለው ራሱን ነው። አንድ ጊዜ ተጠጥቶ የማያስጠማ ውሃ ያለው ለምንድን ነው? ዓለም ሁሉን ነገር መልሳ ታስጠማናለች። ምሳሌ ልንገራችሁ። ኢትዮጵያ ያለ ሰው እስራኤል ብሄድ ቴልአቪቭ ቢኖር ጥሩ ነው ቢል ደግሞ መልሶ ደግሞ አይ ካናዳ ብሄድ ጥሩ ነው ያሰኛል። ካናዳ ብሄድ ደግሞ ኒውዮርክ መሄድ ያሰኘዋል። ደግሞ እዚያ ብሄድ አይ ሲንጋፖር ሊሄድ ሊልም ይችላል። ሰው የማይለው ነገር የለም። ሰው እንደባከነ ነው የሚኖረው። ከተማ በመለወጥ ሰላም አይገኝም። እግዚአብሔርን በማግኘት ብቻ ነው ሰላም የሚገኘው። ልብስ አላረካ ብሎ የት እንደደረሰ ታውቃላችሁ? ሱሪ ራሱ ተሰፍቶ ጂንስ መጣ። ከዛ ደግሞ ታይላንድ የሚባል መጣ። መልሶ ደግሞ አሁን ስቲኪን የምትባል ደግሞ መጣች። ከዛ መጨረሻ ላይ ቀዳዳ ሱሪ መጣ። ይገርም፣ በጣም ነው የሚገርመው። ሰው አያችሁ ባልተቀደደ ልብስ መርካት ሲያቅተው የተቀደደ ልብስ ደግሞ በውድ ዋጋ ነው እኮ የሚገዛው። ይሄ ምንድነው ሲባል ሁሉንም ነገር ብንለውጥ አረካል። ሁልጊዜ ነፍሳችን ትጠማለች። ሁልጊዜ ደስታን ይጠማል። ልብ በሉ፣ ሰው አንድ ሚስት አግብቶ መኖር አቃተው። ከዛ ወደ 5 አይነት ጋብቻ ተመሰረተ። አሁን ይሄ ምዕራቡና አሜሪካ ላይ ያለ ሳምቦ የሚባል ጋብቻ አለ። ጋብቻ ወደ ስንት ነው የደረሰ? 12 ደርሷል አይነቱ አሁን ማለት ነው። ተጋብተናል ሲል አሜሪካ ብትሄዱ በምን ልትባሉ ትችላላችሁ? እና ያ ምንድነው? ሰው በቡድ 5 ሴትና 4 ወንድ አብሮ ይጋባሉ። ሴትና ወንድ አግብቶ መርካት አቃተው አይደል? ይሄን ምን አደረገ? ከሚስቱ ውጭ ሌላ ሄደ፣ ከባሏ ውጭ ሌላ ሄደች። በዚህም ደስታ ጠፋ። ምን ተደረገ? ብዙ ሴት ብዙ ወንድ ነው ተጋባ። በዚህም ደስታ ጠፋ። ምን ተደረገ? ሴትና ሴት ተጋባ፣ ወንድና ወንድ ተጋባ። በዚህም ደስታ ጠፋ። ሰዎች እንስሳትን አገቡ። እኔ አሁን ሳነብ ነበር፣ አንድ የታተመ ጥናታዊ ጽሑፍ ነው። ሴትዮቱ ራሷን አግብታ ጃፓን ውስጥ ራሷን አግብታ በጣም ግርም የሚያደርግ ሰርግ እንደዚህ ባልሽ ማነው? እኔ ይሁላችሁ። ይሄ ምንድነው ሲባል ሰዎች በዓለም ላይ የሚባክኑለት ነገር ደስታን ፍለጋ ነው። እና ደስታ ሰዎች የሚኖሩት ለደስታ ነው። ሌላው ቀርቶ ታውቃላችሁ፣ በጣም ብዙ የኢንተርኔት መተግበሪያዎች የመጡት ለምንድን ነው? ሰዎች መርካት ስላቃታቸው ነው። ሰዎች ብዙ ሰዎችን ካህን መሆን አያሰማው ነገር የለም። ብዙ ወጣቶች እየመጡ ሲነግሩኝ ይሰማለሁ ነው። ሌሊቱን ሙሉ ከፌስቡክ ወጥቶ ቴሌግራም፣ ከቴሌግራም ወጥቶ ዩቲዩብ፣ ከዩቲዩብ ወጥቶ ትዊተር፣ ከትዊተር ወጥቶ ኢንስታግራም፣ በዚህ ሁሉ ሲባክን 10 ሰዓት ሌሊት ይነጋል። ከዚያ በኋላ እንደናወዘ ደግሞ የሚያስብበት ነገን አያስብ፣ ትናንት ትዝ አይለው፣ ዛሬ ትዝ አይለው፣ እቅድ የለው፣ የሰማይ ቤቱን አያስብ። ይሄ ሁሉ ምንድነው? ደስታ ፍለጋ ነው። እና የእግዚአብሔር ቤተሰቦች ልንገራችሁ፣ ደስታን መጥገብ ከፈለጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክኑ፣ በጣም ብዙ ዘፈኖችን ስላዳመጣችሁ፣ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። ደስታ ክርስቶስ ነው። እስመ ዘበኀቤከ የዐርፍ ነጸሮተ ኩሉ ነባብያን። የአይኳትያን መላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው ይላል። የሰው ልቡ የሚያርፈው ክርስቶስን ሲያይ ብቻ ነው። ምንም ነገር ብታዩ ስታዩ ትኖራላችሁ እንጂ አይናችሁ ሊጠግብ አይችልም። የምናየው ክርስቶስን ያየለት ነው። አያችሁ፣ እንደዚያ ሲል የጠገባል ሰው አልሰማችሁ? አረጋዊ ስምዖን ጌታን ታቀፋልና ምንድነው ያለው? ይዜ ተስዕሮ ለገብርከ፣ ዛሬ ባሪያህን ታሰናብተዋለህ። ለምን? እስመ ርእየ አዕይንተ ያድኅኖተከ፣ አይኖቼ ማዳንህን አይተዋል። በቃ ክርስቶስን ሲያይ ይሄ ሰው ምን አለ? እድሜ በቀኛል። አንድ ሰው ሊረካ የሚችለው ክርስቶስን ሲያይ ነው። ልብ ልንገራችሁ፣ ከክርስቶስ እንዲደርስ የተፈጠረ መንገደኛ ነው። ከክርስቶስ እስከምንደርስ ድረስ ልባችን ምንም ነገር ብናቀርብለት ሊረካ አይችልም። ልብስ ለውጡለት፣ ምግብ ለውጡለት፣ ጥሩ ቤት ስሩለት፣ ጥሩ መኪና ግዙለት፣ ልባችሁ ሊያርፍ አይችልም። የሚያርፈው ክርስቶስን ስታገኙ ብቻ ነው። የሕይወት ውሃ በሉ እስቲ። ምን አላችሁኝ?
ምን አላችሁኝ? ስለዚህ ዘፈኑ፣ ጭፈራው፣ ይሄ አጓጉል ክህደቱ፣ ስካሩ፣ መዝናናቱ፣ ዝሙቱ እንደዚህ ያለው ነገር ሁሉ የሞት ውሃ ነው። የሕይወት ውሃ ክርስቶስ ነው።